መኖሪያ ነው እግዚአብሔር። ለህይወት ነው እግዚአብሔር የሚፈልገው። ለሆነ ስኬት አትፈልጉት። በር ዝግትግት ሲል እግዚአብሔር አይባልም። ክፍትፍት ብሎም እግዚአብሔር ሆይ አይምሯቸው ላይ ላለ ጥያቄ አይደለም የሚጸልዩት። ሳቲስፋክሽን ለማግኘት ጸልያለሁ ብለው ለመርካት አይደለም የሚጸልዩት። እግዚአብሔርን ፈልገው ነው የሚጸልዩት። ያለማቋረጥ ሌሊቱ ሙሉ ይጸልያሉ። በተገናኙ ቁጥር ይጸልያሉ። ዳዊት መሬት ላይ በግንባሩ ተደፍቶ እኔ ማን ነኝ አለው። ቤቴስ ምንድነው አለው። ከበግረኝነት የጠራኸኝ። ዳዊት ፈልጎ አገኘው። ተፈልገን ተገኘን። ዳዊት እግዚአብሔርን እባክናልኝ አለው። እግዚአብሔር እኛ መካከል እንዲሁ መጣ። ፈልገው ያገኙ አሉ። አጠገባቸው መጥቶ ደግሞ ኑ የሚላቸው አሉ። እንደኛ ውስጣችን ነው ያለው፣ አጠገቤን ያለው። በሚገኝበት ጊዜ ፈልጉት ነው የሚለው። ቀርቦም ሳለ ጥሩት። እግዚአብሔር ከዚህ ጊዜ የተሻለ ምቹ ጊዜ አይሰጠንም ወዳጆች። በቀላሉ ቤተክርስቲያን እንመጣለን። መጸለይ ብንፈልግ በቀላሉ እንጸልያለን። በየትኛውም አጋጣሚ የሚያግዙን ሰዎች አሉ። ከዚህ የተሻለ ጊዜ አይኖረንም። የተገኘልንን አምላክ እንፈልገው። በእውነት ነው የምላችሁ። ከሰማያት ስጋ ለብሶ አቋርጦ ወደ መሬት የወረደ አምላክ፣ አጠገባችን ሰው ሆኖ ያዋራንን አምላክ እንፈልገው። አሁን ምልክት አይደለም እጄ ላይ ያለው፣ መለኮት ነው እኛ ውስጥ ያደረው። እግዚአብሔር በእናንተ ውስጥ ገብቷል። በጣም 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 እንፈልገው። ብዙ እንበርከክ። ይሄ ዘመን መጨረሻ ነው። ሰማይና ምድር የሚጠቀለልበት ሰዓት ነው። ዳዊት ይሄ ሁሉ ሀብት እጁ ላይ ያለ፣ ሀብት ብቻ አይደለም ድል እጁ ላይ ያለ። የዳዊት አይነት ጦረኛ በእስራኤል ታሪክ የለም። የትም ይውጣ ድል አድርጎ ይመጣል። በዙሪያው ያሉ ጠላቶቹን በሙሉ ድል አድርጎ ከጨረሰ በኋላ እንደዚህ አለ፣ የእስራኤልን አምላክ እግዚአብሔርን ሄደን ወደ ከተማችን እናምጣ። አሁን ብዙ ሰው ለድል ነው የሚፈልገው። ዳዊት ድል ጨርሶ እግዚአብሔርን ይፈልገዋል። ሁሉ ነገሩ አልቋል። እግዚአብሔርን ለምንድን ነው የምትፈልገው? ድል አግኝተሃል፣ ድል አለ፣ በልጽጋል፣ ባለጠጋነ፣ ህዝብ በሙሉ ያንተ ነው። ምንድን ነው የምትፈልገው? ራሱን እግዚአብሔርን። ከድል ጋር የተገናኘ አይደለም እግዚአብሔር። ከማግኘቴ ከማጣቴ ጋር የተገናኘ አይደለም። ቢገለኝም አጠገቤ ቢምጣ። አጠገባቸው ያለው ሰው እግዚአብሔር ያለምንም ይፈለጋል በሉት። ከድል በኋላ ለዛ ከሆነ መጽሐፍ ቅዱስ ሲናገር አሞጽ ላይ ነው፣ አሞጽ 6:9 ላይ ነው። ጌልጌላ ትቃጠላለች ይላል፣ ቤቴልስ ትፈርሳለች አለ። እኔም ፈልጉ በህይወት። እግዚአብሔር ለጥርመሳ አይደለም የሚፈለገው ነው። መኖሪያ ነው እግዚአብሔር። ለህይወት ነው እግዚአብሔር የሚፈለገው። ለሆነ ስኬት አትፈልጉት። በር ዝግትግት ሲል እግዚአብሔር አይባልም። ክፍትፍት ብሎም እግዚአብሔር ሆይ ነገር በሙሉ ተቃንቶለታል። ዳዊት ድል በድል ነው። ከኤፍራጥስ ወንዝ እስከ ሜዲትራኒያን ድረስ የሱ ግዛት ነው። ባይዘወይ ከኤፍራጥስ ከላይ ከኢራቅ እስከ ኖርዝ አፍሪካ ድረስ የሱ ግዛት ነው። የዳዊት አይነት ንጉስ የለም። ሰሞኛ አንድ ጥቅስ አለ፣ አንደኛ ዜና ላይ የተጠቀሰ ጥቅስ። በእውነት ነው የምላችሁ፣ ዜናን የጻፈው እዝራ ነው። እና ምን ብሎ ጻፈ? የዳዊት ሰራዊት የእግዚአብሔርን ሰራዊት እስኪመስል ድረስ ኃያላን በየዕለቱ ይጨመሩበት ነበር። የእግዚአብሔር ሰራዊት ምን አይነት ነው? የእግዚአብሔርን ሰራዊት እስኪመስል ይላል። የዳዊት ሰራዊት በምን ይመስሉት? መሬት ላይ እንደዚህ አይነት ሰራዊት ያለው በፍጥረት ታሪክ የለም አሉ። እንደ እግዚአብሔር ሰራዊት ነው አሉ። ሰማ ዳዊት እኮ ቤቱ ያሰለጠነው አንድ ኃያል ምን እንደሚያረግ ታውቃለህ? ዮርዳኖስ እስከ ላይ በሞላ ጊዜ በእግሩ ተሻገረው ይላል። ታውቃለህ? ሰማ ከዳዊት ወታደሮች መካከል አንዱ ማለት ነው እየሮጠ ዮርዳኖስን ይሻገራል። ሰው በጀልባ አይሻገረውም። ወረደ ይልና አንዱ እኮ ነው የሚከተለው፣ ከኃያላኑ መሃል አንዱ ወረደ ይልና አንበሳ ገሎ መጣ ይላል። 3 ሜትር ቁመት ያለውን ግብፃዊ በእጁ ምንም ሳይኖር ገሎት ወረደ ይላል። እንደነዚህ አይነቶች ናቸው ከከስሮ ያሉት። አይደላደልም በእነሱ። ይሄ ሁሉ ነገር ኖሮት እግዚአብሔርን እንፈልገው አለ። የት ነው ያለው እግዚአብሔር ብሎ ጠየቀ። የቃል ኪዳኑ ታቦት የት ነው ያለው ብሎ ጠየቀ። በቂርያት ያሪም አሚናዳብ ቤት ነው ሲሉት ሄደን እናምጣዋ አለና እግዚአብሔርን ለማምጣት 30,000 ሰው መለመለ ይላል። 30,000 ሰው አስተካከለ። ምክንያቱም እግዚአብሔር በጣም ጠንካራ አምላክ ነው፣ ጻድቅ ነው። የሚፈልገውን ካላረክለት መንገድ ላይ ብዙ ነገር ሊሆን ይችላል፣ ይሁን እንደሆነው ማለት ነው። ስለዚህ በጣም በቃ ጥሩ የሆነ ሰረገላ እናዘጋጅለት፣ ገና ባልወለዱ እንትኖች እናሸክም አልና 30,000 ህዝብ ተሰብስቦ አሚናዳብ ቤት ሄደ። አሚናዳብ ራሱ በቃ ጎበኘኝ ነው የሚለው መቼስ
ንጉስ ቤቱ መጣ። እንኳኳ ቤቱ ታቦት አስቀምጦ ንጉስ ሲመጣ ይገርመዋል። እግዚአብሔር እናንተ ጋር ያለውን በምን ትገርማላችሁ? በትህትና አጠገባቸው ያሉ በእግዚአብሔር ተገረም ብሉት። እንዴ አምላክ አጠገብ እያለ እንዴ አንተ ታቦት የቃል ኪዳን ዳዊትን ቀብቶ ያነገሰ አምላክ አሚናዳብ ነው ያለው። የቃል ኪዳን ታቦት ዳዊት እንደ ልቡ መንካት የማይችለው ታቦት 20 ዓመት እሱ ቤት ተቀምጧል፣ አንድ ክፍል ውስጥ። ሁሉን ተቀበለን እንዳልተቀበለ ምን ሆኖ ነገር እኮ ነው። ምን ያልተቀበልከው ነገር አለ የሚለው መጽሐፍ እኮ ይሄንን። ክብር ለኢየሱስ ይሁን። በዚህ ጊዜ 30,000 ሰው አሰለፈ፣ ይዞ ሄደ። ጭነውት ሲመጡ ዳዊት በጣም ይፈራዋል እግዚአብሔርን እና አመጣጡን አላወቀውም። ገና ዘዳግምንም ሌዋውያንንም አላጠናም። ግን እኔ አልጠጋውም አለ እግዚአብሔር። ታዲያ ምን እናርግ ሲባል 20 ዓመት ሙሉ እናንተ ቤት ነው የኖረው አላቸው አሚናዳብንና ልጆቹን። እናንተ ናችሁ አብራችሁት የኖራችሁት። አካሄድ የምትችሉት ከሱ ጋር እናንተ ናችሁ። ስለዚህ አህዩ ይባላል አንደኛው ልጅ፣ አንተ ከፊት ምራ አለው። ኦዛ ከኋላ ምራ አለው። እኛስ እያሸበሸብን እያልን ከፊትና ከኋላ እንሆናለን። እናንተ ታቦቱ አጠገብ ቁሙ አላቸው። አብሮ የኖረ ይሻላል ብሎ ነው እንዴ እግዚአብሔር። እንዴ አካሄዱ ከባድ ነው። የእስራኤል አምላክ ይሄ ታቦት ላይ ተቀምጦ የሚፈራ አምላክ ነው አንተ ውስጥ ገብቶ የሚኖረው። እውነቴን እኮ ነው ብላችሁ አዲስ ኪዳን እኮ ምን አይነት ኪዳን ነው? በኢየሱስ ደም አድርጎ እኔ ውስጥ ገብቶ አድሮ እኮ ይሄ ነው። እና ንጉስ ፈርቶ ከፊት ያሸበሽባል። 30,000 ሰው ሃርመኒውን ጠብቆ ኦርኬስትሬት በሆነ አይነት መንገድ በጣም ብዙ ሆታ ጩኸት ነው። የዳዊት ክብሩ ድሉ አይደለም እግዚአብሔር ነው። አምላኩን ይወዳል ዳዊት። እያሸበሸቡ ሲሄዱ ይላል አይደል የናኮር አውድማ ጋር ደረሱ። የናኮር አውድማ ጋር ሲደርሱ ከብቶቹ ራሱ ይገርማሉ፣ ተደናቀፉ ይላል። ሲመሯቸው አውድማው ላይ ሲደናቀፉ፣ ኮረብታማ አካባቢ ሲደናቀፉ ይላል። እንግዲህ ዘንበል ሲሉ የእግዚአብሔር የቃል ኪዳን ታቦት መውደቁ ነው ብሎ መጽሐፍ ሲናገር ኦዛ ደገፈው አይደለም የሚለው በድፍረት ደገፈው የሚል ቃል አለ። ለምዶት እኮ ነው። ምንኛ ቤት ቦታ ሲጠበብ ድገር ግን ፈቀቅ እናረገው የለ እንዴ ብሎ እጁን ሲልክ እግዚአብሔርም ቀሰፈው። ወድቆ ሲሞት እግዚአብሔር አይደገፍማ። እግዚአብሔርን እኮ አልደግፈውም በፍጹም። እኔን ተማምኖ እግዚአብሔር መንገድ አይጀምርም። እንኳን እኔን ተማምኖ መንገድ ሊጀምር አይደለም እኔን ተማምኖ አያስጀምረኝም። እንኳን እሱ አይደለም እኔን አያስጀምረኝም። እኔን ተማምኖ ምንም በህይወታችሁ ላይ ያለ ነገር በእግዚአብሔር ላይ ብቻ ባለ ነው። በፍጹም እናንተ የላችሁበትም። ሊደግፈው ሲል ቀሰፈው፣ ወድቆ ሞት ይላል። በዚህ ጊዜ ዳዊት እንደዚህ አለ፣ እኔማ የእግዚአብሔርን የቃል ኪዳን ታቦት ይዤ አልሄድም አለ። እኔ አረ ስንት ጉድ አለኝ አለ። እኔማ ይዤው ከሄድኩኝ ማለቄ ነው አለ፣ እሞታለሁ አለ። እና ሲባል በዛው አካባቢ መንገድ ቀይሩና አቢዳራ ቤት ማን የተሻለ አለ፣ ጥሩ ማን አለ ሲባል አቢዳራ አለ አሉት። እሱ ቤት ይግባ አለ። ሰበር ማለት ነው። እንደ አቢዳራ እኮ እያሸበሸበ እኮ ይዞ እየሄደ ነው። አንተ ቤት ይግባ አሉት። ክብር ለኢየሱስ ይሁን። የእግዚአብሔር የቃል ኪዳን ታቦት እንዴት እንደሚመጣ ፕሮቶኮሉን ገና ስላላወቁት ነው። ዘኍልቍ ምዕራፍ 7 ላይ ታገኙታላችሁ። በምን አይነት መንገድ እግዚአብሔር ወደ ቤቱ እንደሚመጣ እግዚአብሔር ኦሬዲ በሙሴ በኩል ሕግ ሰጥቷል። ማን እንደሚሸከመው ቀዓታውያን ካልሆኑ በቀር የእግዚአብሔር የቃል ኪዳን ታቦት ማንም ብድግ አድርጎ ሊይዘው አይችልም። ቀዓታውያን ከተመረጡ አራራውያን ቀዓታውያን የሚባሉ አሉ። ቀዓታውያን የእግዚአብሔርን የቃል ኪዳን ታቦት በሞሎጊያ ውስጥ አድርገው እነሱ ብቻ ናቸው የሚሸከሙት። አላወቁም። ብድግ አድርገው አፈፍ አድርገው ይዞት ሲሄዱ እግዚአብሔር መሃል ላይ ይሄንን ሲያደርግ ዳዊት ይዤ አልሄድም አለ። መንገድ ይቀይር ተባለና እግዚአብሔር አቢዳራ ቤት ገባ። አንዳንድ የመጽሐፍ ቅዱስ ክፍሎች ኖርማል አይደሉም። ያስፈሪ አምላክ አቢዳራ ቤት ገባ ይልና አቢዳራ ቤት ሲገባ 3 ወር ተቀመጠ ይላል። ያቺ 3 ወር ዳዊት የእግዚአብሔርን የቃል ኪዳን ታቦት እንዴት አድርጌ ነው ወደ ኢየሩሳሌም የማመጣው ብሎ እያጠና የቆየባት 3 ወር ነች። ሕግ ሲያጠና ነው የከረመው። ምንድነው? ምክንያቱም አቢዳራ ቤት ይኑር አይልም ዳዊት።
እኔ ከተማ መምጣት አለበት ነው። እስኪ ግን እንዴት ነው የምናመጣው ነው ሌላ ስብራት እንዳይገጥመን ብሎ አቢዳራ ቤት ሲያኖረው አቢዳራ እግዚአብሔር እንደሚፈልገው አድርጎ ያዘው። የአቢዳራን ቤት እግዚአብሔር በውስጥም በውጭም እንደባረከ ንጉሱ ሰማ ይላል። ቤተ መንግስት ተሰማ። አይ ቲንክ ዳዊት ራሱ ይጠይቃል አቢዳራ እንዴት ሆነ ይላል። ኦዛን የቀሰፈ እግዚአብሔርን ቤቱ ይዞ ገብቶ እንዴት ሆነ ሲሉ አረ በውስጥም በውጭም ሰውየው ተባርኳል። በሁሉ አቅጣጫ ያው የውስጡ ሰላም ረፍት ምናምን የደጁ ደግሞ የሚታየው ነገር ነው። በሁሉ አቅጣጫ እግዚአብሔር ባርኮታል። አቢዳራን ሰርቶ አመጣው አላሉም አይደል? እግዚአብሔር ባረከው ነው ያሉት። በእውነት እግዚአብሔር እናንተ ቤት መኖሩ ያስታውቅ። ከእናንተ ልፋት ውጪ የእግዚአብሔር እጅ እንደሆነ በሚያስታውቅ መንገድ እግዚአብሔር እናንተ ቤት ይስራ እና ይሄ አሉታ ይሄ የእግዚአብሔር ነው እናውቀዋለን። አቢዳራን እኛም የእግዚአብሔር ነው በተለየ አይነት መንገድ ባርኮታል ሲሉ ዳዊት ወደ አቢዳራ ቤት ሲሄድ ቀዓታውያን ምናምን ይዞ ሄደ፣ ካህናት ይዞ ሄደ። እንደ እግዚአብሔር ሕግ መሰረት የቃል ኪዳኑን ታቦት ኢየሩሳሌም አቅራቢያ ላይ ያለው የአቢዳራ ቤት። ስለዚህ ከዛች ከኢየሩሳሌም ከአቅራቢያው ወደ ኢየሩሳሌም ይዞት መጥቶ ቤተ መንግስቱ አለ። በቤተ መንግስቱ በስተሰሜን ትይዩ ነው ባይዘዌ ቤተ መቅደስ ምንድነው መገናኛ ድንኳን ይሰራለት ቤተ መቅደሱ አለ። በቤተ መቅደሱ በስተሰሜን ትይዩ ላይ ነው። ምን ማለት ነው? ንጉሱ ከቤተ መንግስቱ ሲወጣ በቀላሉ የሚያየው ቦታ ላይ ነው ያደረገው። ቶሎ ቶሎ ዳዊት የሚመላለስበት መንገድ ላይ ነው የመገናኛ ድንኳን ያደረገው። ለምንድነው? ባለፈ ቁጥር ማየት ይፈልጋል። ወደ ውስጥ እያጮለቀ ያል ቀጥታ የእግዚአብሔርን የቃል ኪዳን ታቦት ማግኘት አይችልም ካህን ስላልሆነ። ግን የምታስታውሱ ከሆነ መዝሙር 61 ነው እዛ ምድረ በዳው ላይ ሄዶ ነፍሴ እንጨትና ውሃ በሌለበት ምድረ በዳ ነፍሴ አንተን አለች አለ። ነፍሴ አንተን አለች አለና ምን ናፈቀ ሲሉት ዙፋኔና ንግስና አይደለም ያለው የእግዚአብሔርን ክብር አይዘንድ። የእግዚአብሔርን ክብር አይዘንድ ማለት ምንድነው? ትክክለኛ ትርጉሙ ዳዊት ሁሌ ከማለዳ ከእንቅልፉ ተነስቶ ወደ መገናኛው ድንኳን ይመጣና በመገናኛው ድንኳን በሩ ላይ ድንኳን ስለሆነ ክፍተት ነገር አለቻት። በዛች ውስጥ አሻግሮ ወደ ውስጥ ያይና ተመልሶ ይሄዳል። እሱን ነው ሚስ ያረኩታል። ክብር ለኢየሱስ ይሁን። ንግስናዬ፣ ዙፋኔ፣ ክብሬ፣ ስሜ አይደለም ያለው ያ ጧት አየው ነበር አለ። እሱን ሚስ አረኩታል። አቤሴሎም ዙፋኔን ወሰደ እንደ እሱ አይደለም አለ። ኦፍ ኮርስ እሱ የራስ ምታት ሊሆንበት ይችላል። አንገበገበኝ የሚለው ግን የእግዚአብሔርን የቃል ኪዳን ታቦት በቃ መቼ ነው ማየው? እግዚአብሔርን መቼ ነው ማየው? አሁን ምድረ በዳ ሆኖ ከዛ በኋላም ደግሞ የደብረ ዘይት ተራራን በእግሩ ሲወጣ ያለቅስ የነበረው በተራራው ላይ ቆሞ የእግዚአብሔርን ክብር መቼ ነው ማየው ይላል። የእግዚአብሔር ክብር የሚለው በቃል ኪዳን ታቦት ውስጥ ነው። እንደዚያ ጮልቄ ይመልስልኝ የሆነችን ነገር ይላል ዳዊት። ጌታ የተባረከ እና ወደ ኢየሩሳሌም ለማምጣት ዳዊትና አብረውት የነበሩት ካህናት የቃል ኪዳን ታቦቱን በሙሴ ሕግ እንደተጻፈው ተሸከሙት ይላል። ባይዘወይ ሌላ ነገር ላይ አላስቀመጡትም። ተሸከመውት ነው የመጡት። ተሸከመውት ሲሄዱ ይላል በተወሰኑ እርምጃዎች መካከል ዳዊት መስዋዕት ያቀርባል። የተወሰነ ከሄዱ በኋላ ዳዊት ይሰዋል እግዚአብሔር በብዙ አክብሮት በብዙ ፍርሃት እንደተጻፈው እንደ ሕጉ ዳዊት እግዚአብሔርን ይዞት ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ከተማ ሲገባ የከተማው ሕዝብ ሁሉ ተሰብስቦ እየጮኸ እግዚአብሔርን ተቀበለ። በዚህ ጊዜ ይላል መጽሐፍ ንጉሥ ክብሩን ጣለ። እግዚአብሔር ሲመጣ ብዙ ጊዜ እንደዛ ነው አይደል የሚያደርገን? እንትና ዝብርቅርቅ ሊያደርገን ይችላል። ንጉሥ ሲዘል የበፍታ ልብስ ነበር የለበሰው እና ሲዘል በንጉሥ አይነት ፕሮቶኮል አይደለም ዝላዩ እና የጎልያድን ድል አድርጎ ሲመጣ መሰለኝ አይደል የዳረው ሜልኮል ጎልያድን ድል አድርጎ የመጣ ቀን ነው የዳረው
እሱን ገሎ ለመጣ ሰው ልጄን እሰጣለሁ ብሎ ነበር። ዳዊት ገሎ ሲመጣ ሜልኮልን ሰጠው እና ሜልኮል በመስኮት ቆማ ስታየው አለች፣ ይሄ ሰው እረኝነቱን አልተወም አለች፣ ወደ ንግስና አልመጣም አለች። እንዴት ንጉስ እንዲሆናል አለች፣ እረኝነቱን አልለቀቀም ማለት ነው አለች። ባይዘው በእኔ ፊትና በእኛ ፊት አይደለም እኮ ያለችው፣ በመኳንንቶች ገረዶች ፊት እኮ ነው ያለችው። አሁን ለመኳንንቶችም አይደለም አለችው፣ እታች ላለው ሁሉ አይሆንም አለችው። የምትሆነው ነገር ለንጉስ ይሄ ይገባው ነበር እንዴ አለችው። እንዲህ መሆን ይገባሃል በእግዚአብሔር ፊት ስትለው ንጉሱ ነው የሚገርመኝ። የእግዚአብሔር የቃል ኪዳን ታቦት ወደኛ ከተማ ሲመጣ አላት አሸብሽብ ያለው አላት። ቀጥሎስ አሸበሽባለሁ አላት። እስካሁን ነው የገረመሻው፣ እቀጥላለሁ አላት። በጣም እኮ ለእግዚአብሔር እኮ ያለውን ክብር ነው የሚያሳየው። እቀጥላለሁ አለና ከሆንኩትም ይልቅ እሆናለሁ አለና ከዚህም በላይ ደግሞ ዋረዳለሁ አለ። ገና አሁን እንዲህ መሆኔ ነው የገረመሻው፣ ገና ዋረዳለሁ አለ። ገና እሱ ይፈልገው እንጂ ይቀበለኝ እንጂ እሺ አርገው ይበለኝ እንጂ ገና ከዚህ በላይ ለመዋረድ ዝቅ ለማለት ፈቃደኛ ነኝ። እግዚአብሔር ሉዓላዊ መሆኑን ንጉሥ ዳዊት በእስራኤል ፊት አወጀ። እግዚአብሔር የበላይ ነው አለ። እኔ ለእስራኤል ንጉሥ ነኝ። አዎ ይኸው ተናገረኮ፣ በአባትሽ ቤት በእስራኤል ሕዝብ ላይ ንጉሥ አርጎኛል። ንጉሥ ነኝ። አዎ እሱ ግን አምላክ ነው። አሁን የመጨረሻ ሰው እኔ አይደለሁም አላት፣ ከኛ በላይ አለ አላት። አምላክ እግዚአብሔር በእስራኤል ላይ ልዑል ነው አለ። እርሱ ከተገባው ከዚህም በላይ ገና እሆንለታለሁ አላትና፣ ግን በጣም የሚደንቅ ነገር ተናገረ አይደል? መንፈሳዊነቱን ሳይለቀን ያወራው ንጉሥ ሆኖ እንትን አልሳተም። አይ ከዚህም በላይ ሆናለሁ አለና፣ አንቺ ባልሻቸው በእነዚህ ሰዎች ፊት እከበራለሁ አላት። አልዋረድም አላት። እግዚአብሔርን አክብሬ ለእግዚአብሔር ቅድሚያ ሰጥቼ አልዋረድም። ገና አንቺ በጠራሻቸው በእነሱ ፊት ሁሉ ገና እከበራለሁ። ክብር ለኢየሱስ ይሁን። እና ዳዊትን መጣና አንድ ናታን የሚባል ነብይ ነበር አጠገቡ። አይጥፉ መቼስ እንደዚህ አይነት ሰዎች። ናታን መጣና እንደዚህ ያለው፣ ዳዊት አለው፣ አቤት ከእግዚአብሔር ዘንድ ድምፅ ሰምቻለሁ አለው። ምን ሰማህ አለው። ና እስቲ ልንገርህ፣ ለብቻ ናውጣ አለው። ናታን ለብቻው ለየውና እንደዚህ ያለው፣ የሰራዊት ጌታ የእስራኤል አምላክ እግዚአብሔር እንዲህ ይልሃል አለው። ምን አለኝ ሲለው፣ አክብረኸኛልና አልናከኝምና ከልጆቹ ዙፋን ላይ የሚቀመጥ አይታጣም አለው። ካንተ ልጆች የሚቀጥል ልጅ በሙሉ ዙፋን ላይ ይኖራሉ አለውና፣ ከልጆች መካከል ምናልባት ቢበድሉኝ አለው እየቀጣሁ መልሳቸዋለሁ እንጂ አልቆርጣቸውም አለው። ለምን አክብረኸኛል አለው። በዚህ ጊዜ ላል ዳዊት ተመስገን፣ አዎ ድሮም ይገርምሃል ብዬ ነበር አላለም። ወደ እግዚአብሔር የቃል ኪዳን ታቦት ወዳለበት ወደ መገናኛው ድንኳን ሄደና ይላል፣ ዳዊት መሬት ላይ በግንባሩ ተደፍቶ እኔ ማን ነኝ አለው። ቤቴስ ምንድን ነው አለው። ከበግረኝነት የጠራኸኝ ደግሞ ንጉሥ ማድረግ ሳያንስህ ስለ ትውልዴ አለው። ንግስና ለእኔ መሆኑ ገርሞኝ ሳልጨርስ ከቤት ንጉሥ አይጠፋም አልከኝ፣ አመሰግንሃለሁ አለው። ስሙኝ፣ እግዚአብሔር ከዳዊት ቤት ንጉሥ አላሳጣም። እግዚአብሔር የዳዊትን ዙፋን ለዘላለም አረገው። እግዚአብሔር የዳዊትን ዙፋን የ40 ዓመት አላረገውም። ጌታ ኢየሱስን በዳዊት ዙፋን ላይ ይቀመጣል አለው። ክብር ለኢየሱስ ይሁን። ይሄ ዙፋን አለው። አዎ መዝሙር 89 ዙፋንህን አለው። እሺ አለው፣ ላረግልህ ነው አለው። ምን? ለዘላለም አለው። እንዴት ሲለው፣ በሰማያት ዕድሜ ልክ ይሆናል ዙፋንህ አለው። የዳዊት ዙፋን ነው በሰማያት ዕድሜ ልክ ይሆናል አለውና፣ ቀን እንደ ፀሐይ ሌሊት ደግሞ እንደ ጨረቃ ነው የሚሆነው ያንተ ዙፋን አለው። ሰማያት ቢያልፉ ዙፋኑ ይቀጥላል አለው። ዳዊት 40 ዓመት ነው የነገሰው። የሚቀጥለውም ልጁ ምናልባት 40 ዓመት ይመስለኛል። በሰማያት ዕድሜ ልክ ዙፋን ያለው እኮ ኢየሱስ ነው። ካንተ ይመጣል አለው።
ለገብርኤል ለማርያም መጥቶ የነገራት እኮ የምስራች ከአንቺ የሚወለደው አለ ቅዱስ የእግዚአብሔር ልጅ ነው አላት። ምን ቅዱስ የእግዚአብሔር ልጅ ምን ላይ ይቀመጣል ታዲያ? የእግዚአብሔር ልጅ ወርዶ መርስ በአባቱ በዳዊት ዙፋን ላይ ቅዱስ የእግዚአብሔር ልጅ የተቀመጠው በዳዊት ዙፋን ላይ ነው። እሱን ተውት። ተመልሶ አሁን ይመጣል ኢየሱስ። ተመልሶ ሲመጣ በዳግም ምጽአቱ የዳዊት መክፈቻ በእጁ ላይ ያለው ነው። ሰከንድ ካሚንግ እንኳን ዳግም ሲመለስ ራሱ ከከፈተ የሚዘጋ የሌለው ከዘጋ የሚከፍት የሌለው የተባለው ሁሉን የሚችል የመጨረሻውን ስልጣን የተጎናጸፈው ኢየሱስ ራሱ ሲመጣ አሁን የመጨረሻውን ስልጣን ኤክሰርሳይዝ የሚያደርገው በዳዊት ነው። Be humble yourself. ትሁት መሆን፣ ለእግዚአብሔር ቅድሚያ መስጠት፣ ራስን ማዋረድ፣ እግዚአብሔርን መፈለግ። ክብር ለኢየሱስ ይሁን። ይሄ ሰው ይሄ ነው ስራው እንጂ በዳዊት ህይወት ላይ ያለ ድካም ምናልባት በሳኦል ህይወት ላይ የለም። ሳኦል የሳተው ትንሽ ቦታ ነው አይደል? እኔ ያነበብኩት ነው፣ እናንተ በጣም ታጣናላችሁ። እኔ አሁን ያነበብኩት ሳሙኤልን ቀድሞ መስዋዕት አረገ። በርግጥ የማይሳት ነገር ነው የሳተው። አንዴም ሲስት እስከ መጨረሻ ነው የሚስተው። ዳዊት ሄድመለስ ነው ለነሳ ይመቻል። ዳዊት የሳኦል እኮ አይመችም ለነሳ። ሰውየው ነሳ የሚገባ አይደለም። በርግጥ ግን ከሳተ በኋላ ጥቅስ ፈልጎ አረጋግጦ ነው በዛው የሚቀጥለው እንጂ ተሳሳትኩ አይልም። ሳሙኤልን ቀድሞ መስዋዕት አድርጎ ምናምን ጠበቀው እያለው ትንሽ ብትታገሰ ይመናል አለው። ምን ነው አለው? ጥቂት ደቂቃ እንዴ ያኔ እየመጣው ነው አልኩ አይደል እንዴ አለው። አረ ዘገየብኝ፣ ህዝቡም እኮ እየተበተነ ነው፣ ፍልስጤማውያን ሊገሉን ነው ሲለው ትንሽ ታገሰኝ ቢሆን ኖሮ እግዚአብሔር መንግስትን ለዘላለም እኮ ሊያጸናል ነበር አለው። በስመ አብ ታይሚንግ ትንሽ እንደው 15 ደቂቃ በተጠብቀኝ እኔ ደርሼ ሰውቼ ቢሆን ነው የዳዊት ዙፋን የሚባለው የሳኦል ዙፋን ተብሎ መሲሁ በዚህ በኩል ነበር። ለጥቂት አለው መንግስት ሊጸና ነበር አለው እና ሲለው በቃ ዛሬ ተቀደደ አለው እና መውረድ ነው። ከ40 ዓመት በኋላ ታሪክ አይኖርህም አለው። ሳኦል ከዛ ውጪ የበደላቸው የተወሰኑ ቦታዎች አሉ። አጋግን ይዞ መጣ ምናምን። ዳዊትስ አይቆጠርም የዳዊት ብዛቱ። ሰውየውስ አጥፍቶ እግዚአብሔር ስር ይመጣል። ዳዊት በድለኛል ሲለው በምሳሌ ነው የሚያስረዳው። አንድ ትንሽዬ በግ የነበረችው አንድ ሰው ነበር፣ ብዙ የነበረው ደግሞ ሌላ ሰው ነበር። ትንሽዬ በጉን ወስዶ አረደበት፣ እንደዚህ ያደረግበት ሲል አለ ዳዊት። እና ናታን በጣም ጥበበኛ ነብይ ነውና እንደው ፍርድ አንተ አሁን ብትሆን ፍርዱ ላይ ተቀመጥከው ምን ተለይ ይገደል ነው ምለው አለ። አንተ ነህ ያሰው ያለው እንዴ ሁሉ ነገር እያለ የዛን የኦሪዮንን ሚስት ወስደህ አንተ ማስገደል አንተ ኮነ ሲለው ዳዊት ደሞ እንዳንተ አይነት አገልጋይ አይደለም ያለው። በእግዚአብሔር ስር ሄዶ ወደቀ። በሰውም እጅ ላይ እንዳጥለኝ ለጠላቶቼም እንዳሰጠኝ አንተ የፈለከውን አርገኛለሁ። አጥፍቶ እግዚአብሔር ስር ይደበቃል። አንተ ልጅ አጥፍቶ ሮጦ ስር ቢገባ ምንድነው የምታረገው? መምታት ነበር። እግዚአብሔር እንደዛ ብሎ ሲያልፍ ማለት ነው። ከሕጉ በላይ ፍቅር እንዲያሸንፈው ያደርገዋል። እግዚአብሔርን መፈለግ በዚህ ልብ እፈልግሃለሁ ማለት ብቻ ሳይሆን በዚህ ልብ መፈለግ፣ በዚህ ልብ መፈለግ፣ ቅድሚያ ለእግዚአብሔር ብሎ መፈለግ፣ በህይወቴ የመጀመሪያ እግዚአብሔር ነው ብሎ መፈለግ። መሲያዊ ግንድ ውስጥ አስገባው ይህን ሰውዬ። አያችሁ ዳዊት ፈልጎ ጎትቶ ከቂርያት ያሪም ከባል ጎትቶ እግዚአብሔርን አመጣ። ጎትተን አይደለም ያመጣ ነው፣ እንዲሁ ወረደ ኢየሱስ እንዲሁ። ለዚያውም ሲመጣ ወደ ገዛ ወገኖቹ መጣ ብሎ የገዛ ወገኖቹ አልፈለጉትም፣ አልተቀበሉትም። ዳዊት ፈልጎ አመጣው። ኢየሱስ ፈልጎን መጣ። እባካችሁ እኔ ነኝ ሲል እምቢ አልነው። በግድ አሸንፎን መጣ። ሰብሮን ገባ። መስቀል ላይ እርቃኑን ስለ ኃጢአታችን ሞተ። ሰማይ ወደ መሬት ወረደ። ታረቀን፣ ኑ ወደ እኔ አለ። ዳዊት ፈልጎ አገኘው፣ ተፈልገን ተገኘን። ዳዊት እግዚአብሔርን እባክናልኝ አለው። እግዚአብሔር እኛ መካከል እንዲሁ መጣ። ፈልገው ያገኙ አሉ፣ አጠገባቸው መጥቶ ደግሞ ኑ የሚላቸው አሉ። እንደኛ ጌታ ኢየሱስ ክርስቶስ ሥጋ ለብሶ መሬት ላይ ወርዶ
ወዳቸዋለሁ ብሎን አይደለም ይሄደው። የመፈለጉ ልክ እምቢ ያልኩት ኃጢአቴን ተቀበለኝ፣ አምጣው ሞት ይገባል፣ አምጣው ለሞትልህ አለ። ተቀበለኝ፣ ኃጢአቴን እላዩ ላይ አድርጎ ሞተልኝ። ይሄ አልበቃው። ኢየሱስ ወደ መሬት ሲመጣ ሰማይ ወደ ምድር ነው የወረደው። ሰማይ ከምድር ጋር ለመታረቅ መፈለጉን ያየነው ኢየሱስ ወደ ምድር ሲመጣ ነው። ከዛ ኢየሱስ ደግሞ ከመሬት ወደ ሰማይ ሲሄድ ደግሞ በምድር ያሉትን ደግሞ ሊጠቀልል እግዚአብሔር እንደፈለገ ደግሞ አሳየን። ይሄኛው መምጣቱ የሚቀጥለውን ዘጸአት ደግሞ በክርስቶስ ኢየሱስ ደግሞ ወደ አብ ማድረግ አረጋገጠልን። ይሄ አልበቃ አለው። የኢየሱስ ከመሬት ወደ ሰማይ መሄድ ምድር ከሰማይ ለመታረቅ መፍቀዱን የሚያሳይ ብቻ አይደለም። መንፈስ ቅዱስ እንደገና ከሰማይ ወደ ምድር ወረደ፣ በነፃ ወረደ። እንዲያው በነፃ እንደውም ይሄን ሳምንት በታሪክ መካከል ይሄ ሳምንት እንደውም የመንፈስ ቅዱስ ሳምንት ተብሎ ነው የሚከበረው። የጰራቅሊጦስ መንፈስ ቅዱስ የወረደበት ሳምንት ተብሎ የሚከበረው ይሄ ሳምንት ነው። ባይዘው በታሪክ እንደ ፕሮቴስታንት ማለት ነው። መንፈስ ቅዱስ እንዲሁ መጣ። ያለ አምላክ ይፈልጋል። አጠገባችን ያለ አምላክ ይፈልጋል። በውስጣችን ያደረ አምላክ ይፈልጋል። የጠፋ አምላክ አንፈልግም። ውስጣችን ነው ያለው፣ አጠገቤ ነው ያለው። በሚገኝበት ጊዜ ፈልጉት ነው የሚለው። ቀርቦም ሳለ ጥሩት። እግዚአብሔር ከዚህ ጊዜ የተሻለ ምቹ ጊዜ አይሰጠንም ወዳጆች። በቀላሉ ቤተክርስቲያን እንመጣለን። መጸለይ ብንፈልግ በቀላሉ እንጸልያለን። በየትኛውም አጋጣሚ የሚያግዙን ሰዎች አሉ። ከዚህ የተሻለ ጊዜ አይኖረንም። ምናልባት ሳምንቱ ሙሉ እንደዚህ እየሰበሰበ የሚሞላን፣ ሳምንቱ ሙሉ የሚያስተምረን፣ ሳምንቱ ሙሉ የምንጸልይበት እድል እግዚአብሔር የሚሰጠን ለሆነ ቀን፣ ለሆነ ዘመን፣ ለሆነ ጊዜስ ቢሆን። ዳዊት በጣም ጥበበኛ ሰው ነው። ክፍተት ህይወቱ ላይ ሲመጣ እግዚአብሔር ይምጣልኛል። ልክ ከጠላቶቹ ሲያርፍ በውጊያ መካከል እንደሚገባው አድርጌ አላመጣውም ማለት። ልክ ሲያርፍ ድል በድል ሆኖ እስራኤል ወርቅ በወርቅ ሆና ስትጨርስ ግድግዳው ሁሉ በወርቅ የተለበጠ፣ ዙፋን ሁሉ በወርቅ የተለበጠ ነው ዳዊት። በዚህ አይነት የብልጽግና ጠርዝ ላይ ቆሞ አምላኬን እግዚአብሔርን አምጣው አለ። ፈልገው አግኝተው አምጥተውታል። የተገኘ መፈለግ ቀላል ነው ማለት ነው። በዚህ ሁሉ ዋጋ መክፈል ውስጥ የፕሮቶኮሉ አበዛዝ እናንተ ዘሌዋውያንና ዘሁልቅ ላይ ብታነቡት እግዚአብሔርን ከአንድ ቦታ ወደ አንድ ቦታ ለማምጣት የሚደረገው ፕሮቶኮል ሚስ ይደረጋል ባይዘው። እያንዳንዱን ጠብቆ መጨረስ በተለይ ለኛ ደግሞ ይከብደናል። እስራኤላዊስ እሺ ያጠናዋል ቁጭ ብሎ፣ ለኛ ይከብደናል። እኛ አሁን አንድ ጥቅስ አሁን በቃሉ የሚሸመድድ እኮ አስጨናቂ ነገር ነው። አንድ ጥቅስ እኮ በቃ እግዚአብሔርን ለማምጣት እኮ ስንት ምዕራፍ መሰላችሁ እኮ ዘሌዋውያንና ዘሁልቁ ላይ ያለው። ይሄን አርጉ ይሄ እንትኑ የእንጨት አያያዝ፣ እንጨቱ የሚገባበት ቦታ፣ ታቦቱን በምን ያህል ሜትር ይዘው እንደምትሄዱ ሁሉ አለ። እንዴት አይነት አስቸጋሪ መሰላችሁ ይዘው ለመንቀሳቀስ። እሷ ሚስ ተደረገች ማለት እንደ ኦዛ ነው። አዲስ ኪዳንስ የኢየሱስን ደም ብሎ ይሄንን ሁሉ ህግ እግዚአብሔር አጠፈው። የኢየሱስ ደም አለ ብሎ አጠገብ ልቀመጥና ከቦታ ቦታ ይዘኝ ሂድ እኮ አይደለም፣ ገብቼ ልኑር ነው ያለው። እንደዚህ ነገር ቀሎ ሲመጣ አክብሮ መያዝ ነው። በጣም ቀሎ ነው ይመጣልን። የኢየሱስ ደም አለ ብሎ በነፃ እንዲያው ኃጢአተኛ ወንበዴ የሆነው ጥላውን ውስጥ የኢየሱስን ደም እግዚአብሔር አይቶ ገብቻ አድራለዋል። ይኸውላችሁ እዚህ ላይ እኮ ኦዛ ከብዙዎቻችን አንፃር እዩት እስቲ። ኦዛን ስተት ነው? ስተት አይደለም። የኦዛ ስተት የኢየሱስ ደም መሃል ላይ የለም። እንዴት ይታገሰው? ያዝ ሲያደርገው መጣው። አሁንስ ምንም ብንሆን የልጄ ደም አለ፣ የልጄ ደም አለ። አያ አጠገብ አይደለም። ይሄ እኮ ደግሞ የቃል ኪዳኑ ታቦት እኮ ባይዘው እግዚአብሔር አይደለም። እግዚአብሔርማ ዘላለማዊ አምላክ ነው። በኪሩቤል ላይ የሚቀመጠው የእግዚአብሔር የቃል ኪዳን ታቦት ነው። እግዚአብሔር በሕዝቡ መካከል ለማደሩ ምልክት ያደረገው ነው። ይሄንን ምልክት ይዘህ መሄድ አይቻልም ነው የምልህ። አሁን ምልክት አይደለም እጄ ላይ ያለው መለኮት ነው እኛ ውስጥ ያደረው። እግዚአብሔር በእናንተ ውስጥ ገብቷል። በጣም እንፈልገው። ብዙ እንንበርከክ፣ ብዙ እናጥናው፣ በጣም ብዙ እናጥናው ይሄንን መጽሐፍ። ብዙ ሳንታገል ብዙ ከሰራ ጥቂት ደግሞ ጊዜ ብንሰጠው፣ ጥቂት ብንጸልይ፣ ጥቂት ደግሞ ብንጠጋው ይሄ ዘመን መጨረሻ ነው። ሰማይና ምድር የሚጠቀለልበት ሰዓት ነው።
ከነዚህ ሰዎች ይልቅ እኛ ልንፈልገው ይገባል። ክብር ለኢየሱስ ይሁን። አይምሮአቸው ላይ ላለ ጥያቄ አይደለም የሚጸልዩት። ሳቲስፋክሽን ለማግኘት ጸልያለሁ ብለው ለመርካት አይደለም የሚጸልዩት። እግዚአብሔርን ፈልገው ነው የሚጸልዩት። ያለማቋረጥ ሌሊቱ ሙሉ ይጸልያሉ። በተገናኙ ቁጥር ይጸልያሉ። መጽሐፍ ቅዱስ ተገናኙ የሚል ካለ ለትምህርት ለጸሎትና ማዕድን ለመቁረስ ነው የሚገናኙት። መቼ ነበር? በየቀኑ ነበር የሚገናኙት። በቤተ መቅደስ ሁሌ ይሰበሰባሉ። ሁሌ ሲጸልዩስ ጸልየው ተበተኑ አይልም። የነበሩበት ቦታ ተናወጠ ይላል። መንፈስ ቅዱስ በላያቸው ላይ ወረደ ይላል። ሁሌ እግዚአብሔር ይሄንን ምርኮ ለቤተ ክርስቲያን ይመልስ። በእውነት ነው የምላችሁ። ለፕሮግራም መተን ከዛ ቻው ከዛ ሌላ ህይወት እንደገና እንደዚህ አይነት ነገር መቆም አለበት። ሙሉ በሙሉ በእግዚአብሔር መገኘት ውስጥ መስመጥ፣ በህልውና ውስጥ መግባት፣ መንገድ ላይ ስትሄዱ ከመንፈስ ቅዱስ ጋር እያወራችሁ መሄድ፣ እየጸለያችሁ መሄድ፣ ስትገናኙ ከሰው ጋር የእግዚአብሔርን ቃል ማውራት፣ የእግዚአብሔርን ቃል መጫወት፣ መዘመር፣ መጸለይ፣ ማጥናት። የእግዚአብሔር ቃል ምን ይላል? ምን አነበባ? አሁን ድሮ ሲገናኝ ሰው ምን አጠና ዛሬ ትባባሉ። ምንድነው ጠዋት ስትነሳ ምን አነበብክ? ስትጸልይ ምን ጌታ ምን አለ እንባባል ነበር። አሁንስ ህይወት እንዴት ነው? ለጠቅላላው ነው የምንጠይቀው። ለየለት ትተነዋል። ጌታን የተቀበለ ሰሞን ጸልዮ ሊሆን ይችላል። እግዚአብሔር ምርኮ ይመልስልን። በእውነት እየተገናኘን እንጸልይ። እስቲ ሰበብ እየፈጠራችሁ ጸልዩ። መጸለይ ካቃተ ናንጸልይ ብለ ተንበርከከ ዝም በል፣ ያግዛሃል መንፈስ ቅዱስ። አንዱ ለሌላው ይጸልይ እኮ ይላል። እናን ዝም ብላችሁ አንዱ ለሌላው ይጸልይ ሳይሆን የምታምኑት የምታውቁትን ሰው እስቲ ናንጸልይ ብላችሁ ጸልዩ። ቤታችሁ አብራችሁ ጸልዩ። ጸሎት አይቋረጥ። እግዚአብሔርን የምንፈልግበት አንዱ መንገድ ይሄ ነው፣ የምናገኝበት ከእግዚአብሔር ጋር ህብረት የምናደርግበት። ክብር ለኢየሱስ ይሁን። የቃል ኪዳኑን ታቦት ይዘውት ሲወጡ እግዚአብሔር በመካከላቸው እኮ አለ። ምዕራፍ 5 ላይ እኮ ድል የሰጠው እኮ እግዚአብሔር ነው። ተዋግቶ ያመጣው ድል አይደለም የምዕራፍ 5ቱ ድል። ምዕራፍ 6 ግን የቃል ኪዳኑ ታቦት ሲገባ የተለየ አይነት ሴሌብሬሽን። ለምን መጣልን አሉ። ክብር ለኢየሱስ ይሁን። ለእግዚአብሔር እንደምትመች አድርጎ ከኢያቡሳውያን እጅን ያስለቀቃት ኢየሩሳሌምን ከፍታ ቦታ ላይ ነው ያለችው። በኋላ ነው ንጉሥ ሰለሞን መጥቶ ወደ ሰሜኑ መስፋፊያ ያደረገ። ከዛ ውጪ ጠበብ አድርጎ ነው የሰራት ዳዊት። በዚህ በኩል የቄድሮን ሸለቆ አለ፣ ከታች ደግሞ አንድ የሄኖን ነው ምናምን የሚባል ደግሞ ሌላ ሸለቆ አለ። የተከበበች ናት፣ ከፍ ያለች ናት ከተማዋ። የእግዚአብሔር ቃል ኪዳን ታቦት እዚህ ነው መኖር ያለበት አለ። ምዕራፍ 7 ላይ ደግሞ ስታነቡ የእግዚአብሔር ታቦት መጥቶ አደረልኝ አንድ ነገር ነው። ከዛስ እኔ እዚህ የመሰለ ያማረ ቤተ መቅደስ ውስጥ ቤተ መንግስት ውስጥ ተቀምጬ የእግዚአብሔር ቃል ኪዳን ታቦት እዚህ ድንኳን ውስጥ ያድራል አለ። በፍጹም ይሄማ የሚሆን አይደለም ብሎ ካልሰራውልህ ቤት አለው። ተኝቼ አላድርም አለ እግዚአብሔር ድንኳን ውስጥ እያደረ። ከዛ ሊሰራ ሲል እግዚአብሔር ደግሞ መጣና ያው እንደ ዳዊት አይደለም እግዚአብሔር እንደምታውቁት ስራልኛ አይልም። ዳዊት አለው አቤት አለው። እኔ በሰጠው አቅም አለው ከጥግ እስከ ጥግ አንተው ጦርነት ውስጥ ነው የኖርከው አለው። እጅ ላይ ደም አለ። እጅግ በጣም ወድሃለሁ አለው። አምጥተኸኛል፣ በቃ አንተ አትስራቶ። ታዲያ ድንኳን ውስጥ ልታድር ሲለው ልጅ ሰለሞን ይሰራዋል፣ ዘሪ ይቀጥላል ብዬ የለ እንደ ዙፋን ላይ ያለው። አንተ ብቻ የምትቆረጥ ቢሆን አንተ ትሰራልኝ ነበር። የሚቀጥለውም ያንተው ነው አለው። ሰውየው ፈልጎ ማምጣት ብቻ ሳይሆን ደግሞ ያለውን በሙሉ ለእግዚአብሔር ማቅረብ ፈለገ። ልስራልህ ቤት አለው። ዳዊት ቢሰራው አስባችሁት? ለነገሩ ሰለሞን የሰራው ዳዊት ያመጣው ነው። ዳዊት ነው አይደል አስቀምጦለት የሞተው ዝግባ ወርቅ በሙሉ ሰብስቦ እኔ ባልሰራልህ አለው መስሪያውን ላምጣው አለ። ክብር ለኢየሱስ ይሁን። ደግሞ መስሪያ ለማምጣት ብሎ ደግሞ ሲዋጋ ይኑር እንዴ ብሎ እኮ ነው። በቃ ተዋግታል ብለኛል በነካጄ ልጨርስ ብሎ ተዋግቶ ጥርግርግ አርጎ አምጥቶ አስቀመጠ። ሰለሞን የሰራው ምንድነው? ስትራክቸራል እንትኑን አመጣ አቆመው። በቃ ሰለሞንም በጣም ማይቲ ነው። በጣም ማይቲ ነው። በጣም በምድር ላይ የዳዊት ልጅ መሆኑ እኮ ነው። እንደዚህ አይነት ጥበበኛ የለም።
የሚያምር ቤተ መቅደስ እጅግ በጣም ግዙፍ ቤተ በኋላ ናቡከደነጾር መጥቶ ያፈረሰው ቤተ መቅደስ ሰራለት። የኛ ሀገር ሴት ማን ነው ስሟ ሄደችው እዛ ሳባ ሄዳ እኮ በቤተ መቅደስ እኮ አይደለም እኮ በደንገጡር አቋቋም የሰው አቋቋም ራሱ ምን አይነት ነው አለች። ቤተ መንግስቱ ቤተ መቅደሱ ዳዊት ፈልጌ አምጥቼሃለሁ ተገኝተህልኛል ብቻ ሳይሆን የመጨረሻ የክብርንም ስፍራ ደግሞ እባክህ ልገንባልህ አለው። እግዚአብሔር ለዳዊት የነገረው ነገር ምንድነው? አትሰራልኝም። ድሮም ቢሆን እኔ ልብ ውስጥ ነው የምቀመጠው ነው። ለእግዚአብሔር ሁነኛ ቦታ በጣም ትልቅ ካቴድራል አይደለም፣ በጣም ቆንጆ አዳራሽ ለኛ መቀመጫ። እግዚአብሔር እዚህ ውስጥ ነው የሚቀመጠው። እግዚአብሔር ከድንጋይ ወጥቶ ሰው ውስጥ እንደሚገባ ነው የነገረው። አይቶ አለው አይዞ አለው። ይሄም ተስማምቶኛል አለው። እኔ እናንተ ባለን ጤናማ መስመር ነው የምኖረው አለው። ክብር ለኢየሱስ ይሁን። እግዚአብሔርን እንፈልገው ወዳጆቼ። መልእክቴችን ዛሬ እግዚአብሔርን እንፈልገው። ምንም ከፍለን እግዚአብሔርን ካገኘ ነው ያዋጣል። ምንም ከፍለን ምንም አርገን ዳዊት ይሄ ሁሉ የሰባ ፍሪዳና ጥጃ ይሄ ሁሉ ጠቦት እንዴት ይታረዳል አይደለም ያለው። አንተ ከመጣህ አለው ምንም አረጋለሁ አለው። ክብር ለኢየሱስ ይሁን። እግዚአብሔርን እንፈልገው። በነፃ መጥቷል። በክርስቶስ ኢየሱስ በኩል አጠገባችን መጥቷል። የክብር ተስፋ ሆኖ በሁላችን ውስጥ አድሯል። የተገኘልንን አምላክ እንፈልገው። በእውነት ነው የምላችሁ፣ ከሰማያት ስጋ ለብሶ አቋርጦ ወደ መሬት የወረደ አምላክ አጠገባችን ሰው ሆኖ ያዋራንን አምላክ እንፈልገው። ምናልባት እንግዳ ሆኖ የመጣ ሰው ካለኛ መካከል፣ ምናልባት በተለያየ አጋጣሚ ሰምታችሁ የመጣችሁ እንግዶች ካላችሁኛ መካከል እግዚአብሔር አለ። በክርስቶስ ኢየሱስ በኩል የተገለጠ አምላክ አለ። በመስቀል ላይ የፈሰሰው ያ ደም የጥሪ ደም ነው፣ የሚናገር ደም ነው። ከአቤል ደም በላይ ይናገራል። ኑ እንታረቅ የሚል ደም ነው። እፈልጋችኋለሁ የሚል ደም ነው። ፈልጎ የፈሰሰ ፈልጎ የቀረበ ፈልጎን የሞተ ጌታ አለ። ለዘላለም የእርሱ ብቻ ሊያረገን። ይሄ ወንጌል የመጨረሻው ነው። ከዚህ ውጪ ሌላ ወንጌል የለም። የሚሻሻልም የሚሰራም ሌላ የመስቀል ስራ የለም። ኢየሱስ ጨርሶታል።